It's on here now. The goalkeeper's beaten, and South Africa will get Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሁለተኛውን ጉዳይ ማአት ነው ያለው ምረጪ ብለሽ የሳምንቱ መጨረሻ ዋና ዋና ጉዳዮች የነበሩትን ዘለል አለፍ እያል ብንነጋገርባቸው አሳይመንቱን ልስጥሽ። 3 ነገሮች ናቸው። ሀሳብ ትሰጭባቸዋለሽ። ለኔም ትተሽልኝ ታዲያ ሳላወራ ወደ ቤት መሄድ አልፈልግም። ከባድ ነው። እሺ ልናገር ወይስ? አዎ እንዴ እኔው አቅርቤ እኔው ተተችቼ ይሆናል። አንድ 3 ነገሮች ናቸው ያሉት። የሳምንቱን ዋና ዋና ጉዳዮች እንጭመቃቸው ብንል እነዚህ 3 ነገሮች በደንብ ጎልተው ይወጣሉ። ሳምሪ፣ አንደኛው የቼልሲ እድሜ ጠገብ ተጫዋቾች ላይ ትኩረት ማድረግ፣ እነ ዳኒ ዌልቤክ እነ ሄንደርሰን የቼልሲን ትኩረት አግኝተዋል። ደግሞም ሆነ ይህ ልክ ነው ወይ እያነጋገረ ነው እስካሁን ድረስ ሀሳብ ሲጭበት። ሁለተኛው አርሰናል ወይ ቪኒሺየስ ጁኒየርን ወይ ብራድሌ ባርኮላን ካላስፈረመ ወየውለት እያሉ ነው የእግር ኳስ ተንታኞች። እንስማማለን ወይስ አንስማማም? ህይወት ያለ ባርኮላ፣ ህይወት ያለ ቪኒ ጁኒየር አርሰናል ቤት አይቀዘቅዝም ነው ወይ የምንለው ነው። ሶስተኛው የማንቸስተር ሲቲ ሮድሪን ለመሸጥ መንደርደር ልክ ነው ወይ? ምርጥነቱ በጎላበት ሰዓት ውጣ ይባላል ወይ? ገንዘብ ይመረጣል ወይ? አጠራ አድርገን እሺ አንዳንዶቹን ነው የምንነጋገርበት አይደል? ነው 3ቱም ላይ ባንከረባበት እንዳልከውና እሺ ቀጥሽ። እሺ የቼልሲ ጉዳይ ያው መጀመሪያ ላይ የተነሳ ስለሆነ የቼልሲን እኔ አካሄዱን በጣም ነው መደግፈበት ዋነኛው ምክንያት ቡድኑ ላይ ያለውን ሁኔታ ባላንስ ያደርጋል ወይም ምጣኔውን ይጠብቃል ብዬ ስለማመን ነው። ቼልሲ በጣም ወጣት ተጫዋቾችን ነው የሚያስፈርመው። አሁን እንኳን ከክሪስታል ፓላስ ያስፈረመውን ላክሮክስ እሱን እንኳን ሲያስፈርም 26 ዓመት ነውና ይሄ ትልቅ ተጫዋች አስፈረመ ተብሎ ነበር እኮ መጀመሪያ እነ ዌልቤክ ሳይመጡ እነ ሄንደርሰን ሳይመጡ ማለት ነው። ያ የተባለበት ምክንያት ግልጽ ነው አይደለም? የቼልሲ ያለፉት የ2-3 ዓመታት ታሪኩ የሚያሳየው ከ26 በታች የሆኑ ተጫዋቾችን ስለሚያስፈርም ነው። ስለዚህ ካለፉት 3 ዓመታት ልምዱ ወጣ አለ ቼልሲ። 26 እንኳን ለቼልሲ ትልቅ ነው፣ ግቤ ነው። እንደዛ ነበር የነበረው። ግን በጣም ጥሩ አካሄድ ተከተለ ብዬ ማስበው አሰልጣኙም ዣቪ አሎንሶ የቡድኑን ምጣኔ ለመጠበቅ በፕሪሚየር ሊጉ ላይ ልምድ ያላቸውን ትልልቅ የጨዋታ ኤክስፔሪየንስ ያላቸውን ተጫዋቾች ማምጣቱ ለራሱም ያግዘዋል። እኔ ብዬ እንደዛ ነው መረዳው። ራሱም ወጣት አሰልጣኝ ነው፣ ፕሪሚየር ሊጉ ላይ የማሰልጠን ልምድ የለውም የመጫወት እንጂ። ስለዚህ ከማሰልጠን የፕሪሚየር ሊጉን አሁን ያለውን ወቅታዊ ሁኔታ እንዲረዳ ከማድረግ አንጻርም እነዚህ ተጫዋቾች ለአሰልጣኙም ጭምር ይጠቅማሉ። ተጫዋቾቹንም ደግሞ በመምራት ረገድ የራሳቸው የሆነ ትልቅ አስተዋጽኦ ይኖራቸዋል እና የቼልሲ አዲሱ ነገር ይህንን የዝውውር ፖሊሲ መከተሉ በጣም አሪፍ ነው ብዬ ነው ማስበው። ግን
የቼልሲን አካሄድ የሚቀይር ወይንም የቼልሲን ወጣቶችን የማስፈረም አካሄዱን ሙሉ ለሙሉ የሚቀይር ነው ብዬ ግን አላስብም። አሁን ያለውን ክፍተት በቃ ለማስተካከል ለመድፈን ነው ይህንን የተጠቀሙት እንጂ ወደፊት በሚኖረው የዝውውር ጊዜ ላይ ወጣት ተጫዋቾችን እያስፈረሙ ይቀጥላሉ ብዬ ነው የምረዳው። ሁሌ ልምድና እንደዚሁም ደግሞ መሪነትን በመፈለግ ብቻ ትልልቅ ተጫዋቾችን እያስፈረሙ አይቀጥሉም። ለአሁኑ ግን በጣም ልክ ነው ብዬ ምስማማበት ነገር ነው። የሀሳቡ ደጋፊ ነሽ? የሀሳቡ ደጋፊ ነኝ እኔም። ምክንያታችን ላይ ትንሽ በጣም መጠነኛ የሚባል ልዩነት ከሌለ በቀረ ያንቺኑ መድገም ነው የሚሆንብኝ። ግን ማሳያዎች ስላሉኝ እነዛ ማሳያዎች ደግሞ ቢቀርቡ ለአድማጮች የበለጠ ነገሩን ግልጽ ያደርጉታል ብዬ ስለማስብ ነው። በጣም ብዙ የእግር ኳስ ተንታኞች ቼልሲ ለምን እንዲሆነ ገበያው ላይ ሳይሰንፍ ቼልሲ ለምን እንዲሆነ የሚፈልገውን እያደረገ ወይም የሚያደርግ ክለብ ሆኖ ሳለ ቼልሲ ለምን ሲያቅተው ይታያል የሚለው ነገር ላይ ሲነሳ በጣም ጥሩ ጥሩ የሚባሉ ጎበዝ የሚባሉ ተጫዋቾችን እያስፈረመ ነው። ነገር ግን ቼልሲ ቤት ደግሞ በግልጽ የሚታይ ላክ ኦፍ ኤክስፒሪየንስ አለ ነው። እሳት የላሱ ጎረምሶች፣ እሳት የላሱ ወጣቶች የእሱ ናቸው፣ የቼልሲ ናቸው። ለዛም ነው ቼልሲ ለአብዛኛዎቹ ተጫዋቾች በአማካይ ከ7 ዓመት በላይ ኮንትራት በመስጠት ባህሪ የምናውቀው። ልጆች ናቸው፣ ነገንም ጭምር እየሰራ ነው ቼልሲ ነው የምንለው። አሁን ቼልሲ ላይ የሚነሳው አስተያየት ነገን መስራት የሚያስጨበጭብ ነው። ነገን መስራት፣ ነገን ማሰብ የጉብዝና አንዱ ምልክት፣ አንዱ ማሳያ ሊሆን ይችላል። ነገር ግን ደግሞ ዛሬ ሳይሰራ ለነገ ብቻ ለምን ይኖራል ብሎ ደግሞ መጠየቅም ልክ ነው። ስለዚህ እነዚህ ጎበዝ ወጣቶች ባለተስፋ ልጆች በልምድ ያላቸው ተጫዋቾች ቢታገዙና ቢደገፉ ያለምንም ጥርጥር ቼልሲ ዛሬንም ነገንም ማሳመር ይችላል። የቼልሲ አዳዲስ የሚባሉ ተጫዋቾች ለምሳሌ ዳኒ ዌልቤክ በ2025-26 ስንት ጨዋታ ተጫወተ? እድሜው እኮ 35። ዳኒ ዌልቤክ ግን 30 ጨዋታ ተጫውቷል ለብራይተን ኤንድ ሆቭ አልቢዮን። ዲማንድ ከተደረገ ይሰጣል ማለት ነው። እንደ ማሳያ ነው አሁን እያነሳሁልሽ ያለው። 2025-26 ላይ ያደረገው 30 ጨዋታ ከሆነ 2024-25 ላይ 30 ጨዋታ ተጫውቷል። ስለዚህ የቼልሲ ደጋፊዎች አሰልጣኝ ዣቪ አሎንሶም የቡድን ጓደኞቹም ዘንድሮም በ2026-27 30 ጨዋታ እንዲጫወት ኤክስፔክት ላያደርጉ ይችላሉ። ነገር ግን ሲያስፈልግ ግን የሚጫወት ተጫዋች ነው። ለምሳሌ ፖል ሜርሰን ምን ይላል? እኔ ተጫዋች አይቼዋለሁ አለ። እድሜ 30 ካለፈ በኋላ በደንብ ካለፈ በኋላ አይቼዋለሁ አለ። ያየሁት ያስተዋልኩት ነገር ምንድነው? እድሜህ እየገፋ በሄደ ቁጥር በደንብ ካጫወቱ በየጨዋታው ላይ የሚያጫወቱ ከሆነ አትሰንፍም፣ አትደክምም፣ ድካም የሚባለው ነገር አይመጣም። መጫወት ማቆም፣ እንደገና መልሶ መጫወት ቁጭ ማለት፣ እንደገና መልሶ መጫወት ከሆነ ግን ሰውነት ሪስፖንድ ለማድረግ ያቅተዋል አለ። ስለዚህ አሁን ፖል ሜርሰንን እንዴት ነው የሚጠቀመው ቼልሲ ምን ቢያደርግ ነው ብለሽ ብትጠይቁ የሚነግርሽ ነገር የሆነ አንድ የተለመደ ነገር እንዲሰጠው፣ ግን ከምንም በላይ ቼልሲ ቤት ወይ በውጤት ማጣት ቼልሲ ቤት በሆነ አንድ ሰበብና ምክንያት ደጋፊዎች ቅር የሚሰኙበት ነገር የመጣና የተፈጠረ እንደሆነ እነ ሄንደርሰን ጥቅማቸው ጎልቶ የሚወጣው ያኔ ነው። ተጫዋቾች በእነሱ ልምድ ላይ ተንጠልጥለው መስጠታቸውን እየቀጠሉ እናያቸዋለን። ቼልሲ በዚህ በደንብና በእጅጉ ይጠቀማል ይላል ፖል ሜርሰን። ስለዚህ ቼልሲ በጣም እጅግ ከምታስቡት በላይ ልክ ነው። ይህንን ኤክስፒሪየንስ ነው ወደ ቡድኑ የቀላቀለው። የቼልሲ ጉድለት የጎበዝ ተጫዋቾች መጥፋት አይደለም። የቼልሲ ጉድለት ልምድ ማጣት ነው። ይሄ የልምድ ያላቸው ተጫዋቾች ወደ ስታንፎርድ ብሪጅ ማቅናታቸው ቼልሲ ቤት ዲፍረንስ ፈጥሮ ታዩታላችሁ የሚለውን እስማማለሁ ልልሽ። ሁለተኛው የሳምንቱ ትልቅ ክንውን የነበረው ቪኒሺየስ ጁኒየር አርሰናል ይገባል፣ ቪኒሺየስ ጁኒየር አርሰናል አይገባም ነው። አርሰናል ዝግጁ ነው። ከዛ በኋላ ሪያል ማድሪድ አልሸጥም አለ። አርሰናል ተስፋ ይቁረጥ ወይ? አርሰናል አሁንም ማግኘት ይችላል ወይ? እዚህ ውስጥ እኮ ነው የከረም ነው ዳከርን እዚህ ውስጥ አለየለትም። አሁንም አርሰናል ትቶታል የሚል የመጨረሻ መደምደሚያ እንደኔ አይነት ሰው ካልሰጠ በስተቀር አርሰናል ራሱ ትችዋለሁ አለ።
አሁንም ሪያል ማድሪድና ቪኒሺየስ ጁኒየር እስከ 2030 ድረስ ወይ እስከ 2031 ድረስ ውላቸውን አራዘሙ የሚል ኦፊሻል ስቴትመንትም አልወጣም። ስለዚህ የቪኒ ጁኒየር ጉዳይ አልሞተም። እሱን ለማስፈረም የሚፈጠር ምንም አይነት አጋጣሚ ካለ አርሰናል ሊምር አይገባውም። ቪኒን እንኳን ማግኘት የማይችል ከሆነ ባርኮላንም ቪኒ ጁኒየርንም ሳያስፈርም ወደ ውድድር ዓመቱ የሚገባ ከሆነ ግን ለአርሰናል ወየውለት ይላሉ የእግር ኳስ ተንታኞች። ለምን? አንድ እኛ ልክ ነው ብለን አናምንም። ትሮሳርድን ተንቀዥቅዦ ሸኝቷል። እነሱ ያነሱትን ነጥብ ነው የምነግርሽ። በእኛ እምነት ትሮሳርድ ተጣድፈሽ የምትሸጪው ተጫዋች አይደለም። ያምና የግራ መስመር ዋናሽ ነው እኮ። መሸጥም ከሆነ ዋና ያልነበረውን አሸጭም ይላሉ። ግርም ይለናል ብለው ሁለተኛ የሚያነሱት ነገር ትሮሳርድ ገበያው ላይ አቬለብል ሆኖ የፕሪሚየር ሊግ ክለቦች ሳይረባረቡ መቅረታቸው ገርሞናል ይላል። እንዴት ወደዛ ሄደ ወደ ቱርክ? ልጁ እኮ ጎበዝ ነው። ልጁ እኮ አልበቃውም፣ የመብቃት ምልክትም አላሳየም። 17 ሚሊየን ኢትስ ኦልሞስት ፍሪ ይሉና አርሰናል ለምን ተጣደፈ ይላል። ለምን ተጣደፈ ካሉ በኋላ እሺ ከተጣደፈ ደግሞ እዛ ቦታ ላይ ከትሮሳርድ የሚልቅ አርሰናልንም ከፍ የሚያደርግ ቤስት ሪፕሌስመንት መኖር አለበት። ዞሊስ እንዳትሉኝ ይላል። ዞሊስ ኢትስ ኤ ጋምብል፣ ከሰራ የምትደነቂበትና የምታደንቂበት እንዴት አዩት እያልሽ የምታሞካሽበት ነው እንጂ አሁን ላይ ሆነሽ ዞሊስን የመሰለ ተጫዋች ምናምን ልትያትች ኢትስ ኤ ጋምብል፣ ሪስኪ ነው። ሊሆንም ይችላል፣ ብራቮ ያስብላል። ያኔ ላይሆንም ይችላል፣ ድሮም ሊያስብል ይችላል። ዩ ኔቨር ነው። ቪኒ ቢሆንስ the celebration starts already። በቃ ቪኒ ካልሆነስ ባርኮላ ይሁን። ቪኒና ባርኮላስ ካልሆኑ አርሰናል ወየውለት። ገበያው ላይ አቬለብል የሆነ ከነትሮሳርድ ተሽሎ በጣም አርሰናልን በጣም የሚያሻሽል ተጫዋች ስለመኖሩ አላውቅም ነው የሚሉት። እና ነትሮሳርድ እያሉ ደካማ ነው፣ እነሱ በደንብ ሳይተኩ ደግሞ በጣም ደካማ ነው የሚሆነው። በደንብ ካልተተኩ ማለት እነዚህን አይነት ተጫዋቾችን ካላስፈረመ ማለታቸው ነው። ሳምሪ ልክ ነው። የግራ መስመር ላይ አርሰናል ተጫዋች ማስፈረም እንዳለበት ብዙ ጊዜ ተነጋገር ነው። ኦሙን ነው። በተለይ አሁን የተጠሩት ተጫዋቾች ደግሞ ቢሆን ቪኒ ፈርሞ ቢሆን ባርኮላ፣ ቪኒ ካልተቻለ ባርኮላ ፈርሞ ቢሆን የአርሰናል ደጋፊዎችን የአርሰናል ተጫዋቾችን በጣም የሚያረጋጋ ነገር ነው የነበረው። ምንም ጥርጥር የለውም። ግን ከሁለቱ ውጪ የሆነ ማንኛውም ፊርማ ግን አርሰናልን ወየውለት የሚያስብለው ነው ብሎ ለመደምደም ግን ትንሽ ያስቸግራል ባይነኝ። ማለት ሁለቱ ቢሆኑ በቃ ምንም ምንስማማበት ሆኖ የኔ ሀሳብ አይደለም። አውቀሻለሁ። አውቄያለሁ። እኔም ላንተ ለመከለሽ አይ ከምሬ እኮ ነው። ቢሆን በቃ የቪኒሺየስ ጁኒየር ቢሆን የባርኮላ እዛ ኢኩቫለንት ማን አለ ንገሪኝ አንቺ። አው እኮ አሁን በቀደም ያነሳው ሀሳብ ነው በጣም ትልቅ ገዢ የሚሆነው። ምክንያቱም አርሰናል አንድ ጊዜ በቪኒሺየስ ደረጃ ሆነ መጥራቱ የጀመረው ራሱን ተጠርጣሪ ያደረገ። ከዛ በፊት እኮ ሌሎች አማራጮች ነበር። እነ ኒኮ ዊሊያምስ ይባል ነበረ፣ ባርኮላም በራሱ ይባል ነበረ። የክሩፒ መጎዳት ነው እንጂ ክሩፒም ይባል ነበር። ሌሎች አማራጭ ተጫዋቾች ይጠሩ ነበር። ገሌ ካልሆነ ገሌ፣ ገሌ ካልሆነ ገሌ። አሁን ግን በቃ ከቪኒ ውጪ ወደ ውጪ አይነት ነገር እየሆነ መጣ። ቢሆን በጣም ምንም ጥርጥር የሌለው ነገር ነው። ለአርሰናል በጣም ትልቅ እድገት ነው። ካልሆነ ግን ሌሎች አማራጮችን የሚፈልግበት መንገድ፣ እዛ ቦታ ላይ ራሱን የሚያጠናክርበት መንገድ ደግሞ ግዴታ ነው እና እነማን ላይ ይወስናል የሚለውን የምንጠብቀው ነው። ግን ይሄ በቃ ሁለቱ ካልሆኑ ግን አርሰናል መጥፎ የውድድር አመት ነው የሚኖረው ብሎ ለመናገር ግን ያስቸግራል ብዬ ነው እኔ የምረዳው።
የሚመጡት ተጫዋቾች እነማን ናቸው የሚለውን መጠበቅ አለብን። እንደገና ደግሞ አርቴታም እዛ ቦታ ላይ ያለውን ክፍተት እያየ ዝም ብሎ የውድድር አመቱን ይጀምራል ብሎ ለማሰብም ትንሽ ያስቸግራል። ትሮሳርድን ቸኩሎ ሸጧል የሚለውስ ትሮሳርድ ላይ እንኳን እኔ የተለየ ነገር ነው ያለኝ። ጎበዝ ተጫዋች ነው፣ ምንም ጥርጥር የለውም። ግን ከዚህ በፊት ባለፈው አርሰናል ሊሸጠው ይፈልጋል የሚለውን ሀሳብ ስናነሳ ማስታውሰው ነገር ማርቲኔሊ ቢቆይ ነው ምርጫቸው የሚለውን ማንሳታችንን አስታውሳለሁ። ይህንን የተመለከቱበት ዋነኛው ምክንያት ከእድሜ አንጻር ነው። ማርቲኔሊ ገና ወጣት ተጫዋች ነው። ስለዚህ አንቺ ዱ ዩ ቲንክ ማርቲኔሊን ያቆያል አርሰናል ብለሽ ነው? እኔ እንደዛ ይሰማኛል። ማርቲኔሊን የሚያቆይ ይመስለኛል። በተለይ እንግዲህ አሁን ቀጣዮቹ ጊዜያት ላይ የሚያሳየው ፐርፎርማንስ እና አርቴታ ደግሞ ማርቲኔሊ ላይ ያለው እምነት በጣም ጥሩ ነው ተብሎ በተደጋጋሚ መረጃ ሲወጣ ስለማይ ያንን እገምታለሁ። ያው የግምት ነው ያው ግምት ነው። ጥሩ መነሻ ያለው ነው። አይ በአንግሉም ጥሩ ነው ሆነን ለመናገር ግን ማርቲኔሊ ከዚህ በላይ ምን ያመጣ ይሆን የሚለውን ግን አብረን እንየው። እስካሁን ያላመጣ ከዚህ በኋላ ምን ያመጣል? ኮንሲስተንት አለመሆን ነው የማርቲኔሊ ችግሩ ብዬ ነው ማምነው ነኝ። በጣም ባጭሩ ያለን ደቂቃ በጣም ትንሽ ነው። ሮድሪ ላይ ስልሽ ደግ አረገ ነው የምትይው። ማንቸስተር ሲቲ ከወደድሽው ሮድሪን ለመሸጥ መወሰኑ የዓለም ዋንጫ ኮከብ ተጫዋች ሆኖ እያለ ሮድሪን ለመሸጥ ከሪያል ማድሪድ ጋር ማውራት መጀመር የሳምንቱ ሌላው ትልቅ ጉዳይ የነበረው እሱ ነው። ምርጫ የለውም ብዬ ነው ለማንቸስተር ሲቲ መሸጡ ልክ ነው። ምርጫ የለውም፣ አይፈልግም፣ መሸጥ አልፈልግም ብሏል። ግን ሮድሪ መሄድ በጣም ፈልጓል። ከሄዳ ያቀር ደግሞ ብሎ በሮድሪ እድሜ ላይ ማግኘት ያለበትን ጥቅም ለማግኘት ደግሞ ማንቸስተር ሲቲ ወሰነ። ሲግኒፊካንት አልሆነብኝም። ብሩም ትንሽ ነው ለኔ። እስካሁን ድረስ በሁለቱ ድርድር መካከል ተነሳ የሚባለው ሲቲ ኤክስፔክት ያደርጋል ሪያል ማድሪድ ለመክፈል ዝግጁ ነው የሚባለው ገንዘብ ሲቲ ኤክስፔክት የሚያደርገው 80 ነው የሚል አይቻለሁ። ትንሽ ነው ለሮድሪ ነው የሰማው። አረ እኔ ምናልባት ያው ገንዘቡ መጠኑ ስለሚለያይ ይሆናል እንጂ መጀመሪያ ላይ ማንቸስተር ሲቲ መሸጥ አይፈልግም። ከሸጠ መሸጥ ግዴታ ከሆነበት ግን 80 እኔ በዚህ ላይ በቃ ለብቻው አንድ ወሬ እናወራባታለን። ምክንያቱም ሮድሪን መሸጥ ልክ የሚሆነው እድሜው ምናምን በሚለው አይደለም። ለኔ ሮድሪንና ኤሊየት አንደርሰንና አንድ ላይ ማጫወት እውነት አስፈላጊ ነው ወይ? ያንን ዲማንድ የሚያደርግ ሊግ ነው ወይ የእንግሊዝ ፕሪሚየር ሊግ? ያ ማለት ከማንቸስተር ሲቲ ጋር እንዲህ ተናንቆ ሲቲን እያጠቃ ለመጫወት ምናምን የሚፈልግ ብዙ ክለብ አለ ወይ? በአመቱ ስለ ትንሽ ነገር ነው ሁለቱንም ምርጥ ተጫዋቾች የራስሽ የምታረጊው ወይስ ኤሊየት አንደርሰን ሮድሪ ያለ ይማር ነው ከሱ? ያልገባችኝ እንደውም እዛ ጋር ነው ለማለት ነው። እሺ እንዳልከው በሌላ ቀን የምንመለስበት ትልቅ ርዕሰ ጉዳይ ነው። ለዛሬ እዚህ ላይ እናጠቃልላለን ፕሮግራማችንን። በጣም እናመሰግናለን አብራችሁን ስለቆያችሁ። በያላችሁበት መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010